የኔ ውዶች በመዳን ቤት ባለን ነገር እንደዚህ አድርገን መብላት እንችላለን። እስኪ እዩት፣ በጣም የሚያምር ንጥር እያነጠርን ነው እና ምንም ከኢትዮጵያ ቅቤ ሳናመጣ ግን ልክ እንደ ኢትዮጵያ ቅቤ የሚጣፍጥ ቅቤ ነው። ትወዱታላችሁ። እኔ ጋር አብራችሁ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲና የተከበራችሁ የዩቲዩብ ቻናል ተከታዮች ቤተሰቦች ሰላም፣ ጤና፣ ስኬት የተረፈረፈ አላህ ያርግላችሁ ምኞቴ ነው። ዛሬ እንደዚህ ብቅ ብዬላችኋለሁ። ቅቤ እንዴት እንደምናነጥር ነው ማለት ነው። ሁለት አይነት ቅቤ ነው። አንዱ ያው እንደምታዩት ነጭ ነው፣ አንዱ መራይ ነው። ለማንኛውም ሁለት አይነት ቅቤ አንጥቼላችኋለሁ እንድታውቁት ብዬ ነው። ሁለቱም መሆን ይችላል። ያንኛውም ግን እኔ ሁለቱን ማቀላቀየ ነው የሚሰራው ያለኝ ማለት ነው። ባለኝ ነገር ነው ብያችኋለሁ። ባለው ነገር እንዲታጠብልን አሁን ፈትቼ እዚህ ውስጥ አስገባዋለሁኝ። ከዛ እንጽደዋለን። ተከታተሉ። ለማንኛውም አብረን የምንቆይ ይሆናል እና ባለው ነገር ነው ውዶቼ፣ ላስተምራችሁ ሳይሆን ውዶችዬ ይህንን እንደዚህ እንፈታውና ቅቤውን ውሃ ላይ አርገን በውሃ እንጥደዋለን። ይፈላል። ልክ በውሃ ሲፈላ ቅቤው ከላይ ወተቱን ቀስ አርገን በማንኪያ ነገር እናነሳዋለን። ልክ ከፈላ በኋላ ወተቱ ላውን ይቀራል፣ ወተቱ ማለት ነው። እሱን ቀስ አርገን ላውን በማንኪያ እናነሳና ፍሪጅ እናደርገዋለን እንዲቀዘቅዝልን። ከቀዘቀዘ በኋላ ቆይ ደግሞ አሳያችኋለሁ። አሁን እንደዚህ ፍልት ካለልን የእኔ ውዶች፣ ለቅቤ እነዚህ ሶስቱ ያስፈልጉናል። አብሽ፣ ኮረሪማና ነጭ አዝሙድ። ዝቃቅቤ ወይም ደግሞ በሶ በላ ቢኖራችሁ አሪፍ ነበር፣ ግን እኔ የለኝም። ባለኝ ነገር ነው የማሳያችሁ። እንደዚህ ለብ ለብ አድርጌ ቆላቸውና በገረፋው ነው የምፈጨው እና እናንተ በሶ ብላ ካላችሁ መጨመር ትችላላችሁ። እኔ ጋር የለም። ባለኝ ነገር ነው መዳን ቤት ያለውን አሳያችኋለሁኝ የምለው። መዳን ቤት ላለን ልጆች በጣም አሪፍ ነው፣ ትወዱታላችሁ። ውዶችዬ ቅቤያችን እንደዚህ ሆኖልናል። እኔ ለ10 ደቂቃ ያክል ነው ዝም ብዬ ፍሪጅ ያስቀመጥኩት። እናንተ ግን ካሳደራችሁት ውጭ ላይ ምናምን እንደዚህ ውጭ ላይ ሳይሆን ፍሪጅ ውስጥ አስቀምጡት። እንደዚህ ያው እንደምታዩት ትንሽ ይቀረዋል። የኔ ግን ያው 10 ደቂቃ ነው ብያችኋለሁኝ። እርግጥ ዋ ሲጀመር በአንድ ወገን ቆይ ያሳያችኋለሁ፣ ጥብቅ ብሎ ማለት ነው። እና እንደዚህ አሰበስበዋለሁ ልክ እንደ ወተት ከወተት እንደምናወጣው እንደ ሀገራችን ቅቤ እንደዚህ አድርጌ በሌላ ሰሃን ወደዚህ ጥምቅ እያረኩ አሁን እያወጣሁኝ እዚህ ሰሃኑ ላይ አደርገዋለሁኝ። ሙሉውን በቃ እንደዚህ አድርጌ አወጣውና ውሃውን ደፍቼ መልሼ እዚህው እንትን ውስጥ ነው የማረገው፣ መጥበሻ ውስጥ። እዩት እንዴት እንዳባቱ እንደሚያምር እዩ። ቆላ አሳያችሁ። ውሃውን አያችሁ? ምንም የለውም። ቅቤው ወጥቷል እንዳለ። ወተቱን የቀረው አያችሁት? ወተቱ ነጭ ነው ውሃው ማለት ነው። እና ይሄን ይመስላል። ደፋሁት ውሃውንና ቅቤውን መለስኩት። ይሄው መልሼ የፈጨሁትን ቅመም ገረፍ ገረፍ አርጌ ነው እኔ ቅመም የፈጨሁት። እዩት፣ ገረፍ አርጌ ነው፣ በጣም አላላምኩትም። ከዛ ጨምርበታለሁ ትንሽ ግማሹን ያክል። ከዛ እሽት ታረገዋለሁ በደንብ አርጌ ውሃው እስከሚወጣ ድረስ። ውሃው ይወጣል። እሽት ስናረገው እንደዚህ እናዋህዳለን ቅመሙንም። ከዛ እንደዚህ እሽት ሳረገው ውሃው ይወጣል። ቆይ ታሳያችኋለሁ ማለት ነው። እንዴት ላሳያችሁ? ቆይ ካሜራውን ወደ ላይ አድርገው። አያችሁ ውሃው በጣም ወጥቷል ማለት ነው። ዋው ደስ አይልም? እና እንደዛ አድርጌ ለ3 ቀን አስቀምጠዋለሁኝ። እናንተ ጊዜ ከሌላችሁ ወደው ማድረግ ትችላላችሁ፣ ወደው መስራት ትችላላችሁ ማለት ነው ካልተመቻቸላችሁ። እና እንደዚህ አድርጌ አዘጋጅቼዋለሁ ማለት ነው ውዶችዬ። ቅቤያችን 3 ቀን ሆነው ብስል ብሏል። ሙቀት ላይ ነበረ እንደምታዩት። በጣም ነው የሚያምረው። አንድ ሽንኩርት፣ ነጭ ሽንኩርት አንድ ራስ፣ ያው ትንሽ ግን 1-3 ራስ ቀንሼለታለሁ። አንድ ፍሬ ማለት ነው። አንድ ዝንጅብል እንደዚህ ሽንኩርቱን በረዣዥሙ ቆርጠውና ነጭ ሽንኩርቱንም እንደዚያው በረዣዥሙ ነው የምቆርጠው። ዝንጅብሉንም እንደዛው በረዣዥሙ ነው የምንቆርጠው ማለት ነው። እና እንደዚህ ቁርጥ አድርገን ነው የምንሰራው። ምክንያቱም የተሟላ አቀማመጥ ስለሌለን ማለት ነው። እርግጥ ኢትዮጵያ ቅቤ ተነጥሎ ሽንኩርትና ዝንጅብል እንደዚህ አይጠቀሙም። እኛ ግን የተሟላ ቅመም ስለሌለን እንደዚህ አርጌ ነው እኔ እየሰራው የምጠቀመው። እስኪ እንግዲህ አብረን የምናየው ይሆናል። ስለምጠቀመው እኔ አይጠፋም። እዩት። እዚህ ባዶ ሌላ እንትን ላይ አደርገዋለሁኝ፣ ሌላ መጥበሻ ላይ። ከዛ ይሄን እጨምራለሁ። ይሄን የምታዩትን ነገር እጨምረበታለሁ። ቅቤ ነው የአረቦች ቅቤ የሚጠቀሙት፣ የምታውቁት ታውቁታላችሁ። 2 በዚህ ነው የምጨምረው በእንጨቱ ማንኪያ። ከዛ እንደዚህ አድርጌ እሳት ላይ እንጥደዋለን።
እናቀላቅለዋል በደንብ አድርገን እንደዚህ። ከዛ ቅቤው እዚህ ጋር አለ። ከዚህ ጋር ደግሞ የጨመርነው ያንኛው ቅቤ አለ። ይሄኛው ቅቤ የእንጨት ይሁን አላቅም፣ እንደ ዘይት ነገር ነው። ይሄኛው ደግሞ ቅቤ ነው፣ ኖርማል ቅቤ ከወተት የሚወጣ ቅቤ ነው ማለት ነው። ይሄንን ዘይት የመሰለውን እንደዚህ ሽንኩርቱን ትንሽ እናበስለውና ወደዚህ ጨመርኩት። እንደዚህ ጨምሬ አፈለዋለሁ ማለት ነው። ኖርማል እንደዚህ አፈለዋለሁኝ። በነገራችን ላይ ቼክ እያረጋችሁ ጥዳችሁ ዝም እንዳትሉት። ቅቤ የመቃጠል ባህሪ ያለው ታውቃላችኋ። ቅቤ ይቃጠላል። ተጠንቅቃችሁ ሳትቀንስ አድርጋችሁ። አሁን ይሄ መጨረሻ ቀንሻው ነው ያለሁት። እንደዚህ እንትክትክ እያለ እየፈላልኝ ነው። ሽንኩርቱ ድርቅ እስከሚል ድረስ እያየው አማስለዋለሁ ማለት ነው። እያማሰልኩኝ አየዋለሁ። በቃ አከታተለዋለሁ። ይሄው ቅመም ነበረኝ ከትናንት ወዲያ የቀነስኩት ቅመም እጨምርበታለሁ። ያነሰው ስለመሰለኝ ጨመርኩበት እና እንደዚህ እያየው ይጠብቀዋለሁ። ሽንኩርቱ ወደ ላይ ስፍፍ እስከሚል ድረስ ማለት ነው። ድርቅ ብሎ ሽንኩርቱ ወደ ላይ ስፍፍ ይላል እና ቅመሙ ደግሞ ያው የቅቤ ቅመም ታውቃላችሁ፣ ወደ ታች ነው የሚቀረው። ወደ ላይ ሽንኩርቱ ብቻ ነው የሚቀረው። እርድ እኔ አልተጠቀምኩም። እርድ አልጠቀምም። እናንተ ደስ እንዳላችሁ። እርድ አላረግም እኔ። ያው እንደምታዩት ሽንኩርቱ እየደረቀ ነው። ድርቅ እስከሚል ድረስ እንደዚህ እያረኩኝ አማስለዋለሁ። ዝም አልለውም፣ ቅቤ እንዳይቃጠልብኝ። በቃ ቼክ አረገዋለሁኝ ቆየት እያረኩ ማለት ነው። እና ያው እንደምታዩት ሽንኩርታችን ድርቅ ብለዋል። እሳታችንን እንግዲህ እናጠፋል ማለት ነው። ያው እሳቴን አጥፍቼዋለሁኝ፣ ግን ሙቀቱ ስላለ እየፈላ ነው ማለት ነው። አያችሁት? ቅቤው እንዴት አባቱ እንደሚያምር ጥልል ብሏል። ቅመሙ ወደታች ሆኗል። ሽንኩርቱ ደግሞ እንደዚህ ከላይ ነው የተቀመጠው። ስለደረቀ ከላይ ነው ሰፎ የሚቀመጠው። እስኪ አጥፍተነዋል። ሲበርድ እንገናኝ። ይሄውላችሁ በርዶ እንደዚህ ቅዝቅዝ ብሏል። በላስቲክ ነው እኔ ያረኩት። እናንተ ገዛዝ መጠቀም ትችላላችሁ፣ እንትን ብርጭቆ ማለት ነው። እኔ ግን ያለች ፕላስቲክ ናት። ግጥም ማለት አለበት እና እንደዚች ግልብጥ አደርጋለሁ። ማጥላሊያ ከፈለጋችሁ እንደዚህ መጠቀም ትችላላችሁ። ከስር ያለው እንዳይወርድ ነው ማጥላሊያ ያረኩት። ከላይ ያለው ስለጠለለ ዝም ብዬ ነው ወደታች የቀዳሁት ማለት ነው። እና እስኪ ውዶች እንዴት አባቱ እንደሚያምር ወላሂ። በቃ አለ አይደለ የምፈልገውን ነገር ቅቤን ፈለግኩ፣ እንጀራ በበርበሬን ፈለግኩ፣ በቃ ቂጣን ፈለግኩ፣ እንደዚህ አድርጌ እበላለሁ። ልክ እናቴ እንደምታደርገው እበላለሁ ማለት ነው። እርግጥ እንደዚህ ባይነጠርም ኢትዮጵያ፣ እኔ ግን ባለን ነገር ነው እና ባለን እንደዚህ ራሴን ፈታ አደርጋለሁ ብዬ ነው ውዶቼ። ይሄን አልደፋውም በነገራችን ላይ። ይሄን ፍርፍር ወይ ደግሞ በቃ ሽሮ ስሰራ ምናምን እዛ ያደርገዋለሁ። ለራሴ ምግብ ስሰራ አልደፋውም። ለምን ይከሰራል? አይካሰርም። ይሄ ደግሞ እስኪ እንደዚህ ዳርገውና ውዶችዬ፣ ቅቤያችን በዚህ መልኩ ተጠናቆልናል። ያው እንደምታዩት በጣም ነው የሚያምረው። እዩ፣ ማየት ማመን ነው ብሏል። ይሄን ቅቤ ሉርባክ ይላል ማለት ነው። ይሄንን መራዩንም የሆነ ይሁን ብቻ በሰራው መልኩ ሰርታችሁ መብላት ትችላላችሁ። ቀምሼዋለሁ። ቅቤው በጣም ምርጥ ነው፣ ይጥማል። እንጀራ ነበረኝ እና ከሚጥሚጣ ጋር በበርበሬ ቀብቼ ያታውቃላችሁ በልቻለሁ ማለት ነው። በጣም ነው የሚጥመው። ጣዕምናው ራሱ እንደዚህ አድርጋችሁ ሰርታችሁ መመገብ ትችላላችሁ። መዳም ቤት ያላችሁ ወቶቼ እያማራችሁ አትቅሩ። ይሄ ስሙ አይገባኝም በእናታችሁ። ሉርባክ የሚለውን ቅቤ መራያውንም ያገኛችሁትን ቅቤ በዚህ መልኩ ሰርታችሁ መመገብ ትችላላችሁ። ግዴታ የኢትዮጵያ ቅቤ ካልሆነ አትበሉ። ይሄ ራሱ ልክ ከወተት የወጣ ቅቤ ነው። ኖርማል የወተት ቅቤ ከወተት ነው የወጣው። ከከብት ይሁን ከበግ ይሁን ግን እሱን አላውቅም። እና ለማንኛውም እንደዚህ ያመረ ቅቤ ሰርቻለሁ ውዶቼ። እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ የኔ ውዶች።